ያራዲ ልጅ አትሳቂው ለቴ ስማ ጅቦ ባለፈው ለፖሊስ ለማስያዝ ስትጥር ነበር አሉ። ጨርሰናል። እኔ ነኝ ወደ አንቺ የምመጣው እንጂ ነው የምትለኝ። ስማት እዚህ ጋር እኔና አንቺ ዳጓር ነው የምናውቀው። ውጭ እንኳን የምታውቀው ነገር አይቻልም። ከዛ በኋላ እኮ ምንም ዲል የለኝም እኔ ጨርሼ ሄለንጌ ይሄ ነገር ነው ጨርሰናል ብዬ እኮ ዝም ማለት እኔ እኮ እየደወልኩልሽ ያለው እኔ እኮ ፈልግ የሳራ ልደት ቀን ኦዲዮን አምጥቼ በአዲስ ቀስቅሼ ልብ ምታት ነው ማስነሳባት ሙኒትን። እንደውም የሐረር ሰው ትመስላለች ትንሽ ባህሪዋ ስል አልሰማሽ ልታስገድልሽ እኮ ሰው እየፈለገች ነው የተባልኩት ቮይስ አለኝ ጀባዳ ወልሌት ያለዝጋባ ለጅቦ ለሽምግልና ነው የመጣሁት። ምንድነው መሰለሽ ማታ ነገ አወራበታለሁ ያልሽውን ነገር በውስጥ ምን ጨርሰው እኔና አንቺ ለማለት ነው። ስሙን አንጠራም፣ ምንም ነገር አናነሳም። አስተካክሉልኝ። የቲክቶክ አሮጊት ጊዜ የለውም በሉ። እድሜም አለ እኮ ጅቦይ። እኔ ታውቂያለሽ የጌታ ሰው ነኝ፣ አገልጋይ ነኝ። እኔ አንዳንድ ነገር አለ አንቺን ከማድነቅ ውጭ ምናምን። ቆይ ጃፒን ሼር ላድርግልህ። ስማ ጅቦ ባለፈው ለፖሊስ ለማስያዝ ስትጥር ነበር አሉ። ማን? ከኢትዮጵያ የገባ ፖሊስ እኔን እንዲይዘኝ ወንጀሌን ስትዘረዝርለት ነበር አሉ። ሄለን እባክሽን ዱባያችሁን ታያቸው። እግዚአብሔር እኔ ነኝ እንደ ጀመርኳቸው። ራሳቸው እኮ ድሮም አብሮ እኮ እየኖሩ አልነበረም? ውሸት ነው እኮ ቱሪናፋ ናቸው እኮ እግዚአብሔር። እኔም ምቶ ወይ ሼር አድርጌለታለሁ። ስሚ ለምን በውስጥ የሚጨረስ ነገር ከሆነ ምናምን ገባሽ? ኮሚቴው ተዋቅሮ ተማክሮ ብንጨርሰውስ ያራዲ ልጅ አትሳቂ ለቴን እኮ ማለት በምን መንገድ ነው በውስጥ የምንጨርሰው? ኮሚቴው መጀመሪያ ይደራጃል። አዲሴ ኮሚቴው ከተደራጀ በኋላ እየቀለድኩ አይደለም፣ እናቴን ከልቤ ኮሚቴ ይደራጃል። የሆኑ ምናምን ሰዎች ይመጣሉ። በውስጥ የሚጨረሰው ነገር ይጨረሳል። የኛ ኮሚቴ ደግሞ በጥንቃቄ ነው የሚሰራው ጉዳዩን በጥንቃቄ። አንቺ ፍቃደኛ ቆንሽ? ቆይ ጃፒን እየጠራሁት ራው ትላንትና ሊገባ ፈልጎ ነው ያልተመቸኝም፣ አላስገባሁት። አትግፊን። ላይ እኔ ልምዴ ምን አይነት ልምድ አለኝ መሰለ? ሚዲያ ላይ ስገባ መጀመሪያ ቪዲዮ ላይ ሪአክሽን የማድረግ ልምድ አለኝ። ለዛ ነው። እሺ አሁን ምን ተሰማሽ ባመጣሁት ሐሳብ ላይ? ገና እኮ ልናወራበት ሐሳቡን አንስታል። ምኑን አስባለሁ በአንድ ጊዜ። ይኸው ምን መሰለሽ አሁን አብዛኛውን ጉዳይ የሚጨረሰው ጉዳይ የሚገደለው በውስጥ ነው። እያየን እኮ ነው። ስማ ጅቦዬ ትላንት ወዲያ ትዝ ካለ ለአራት ሰው ጥሪ ያቀረብኩኝ ለማለማ ለሰሊና የምትባለው በውስጥ አናግሪኝ መረጃ ልስጥሽ አልኳት። ለምን ልጅቷ ብላክ ሊስት ላይ ተደርጋለች። ኦሬዲ ክሱላ ተመስርቶባታል። አታውቅም እሷ ጉዷን ሳትታወቅ። እኔም አላውቃትም እኮ ነው ያልኳት። እንደዚህና ቁጥርሽንና ቮይስ ይሰጥሻለሁ አልኳት። ሙኒትን ጥሪ ያቀረብኩላት ለምን የግድያ ልታስገድለኝ እንደሆነ የኔ አንቺ ምስኪን ለምን ሙኒትን እንደውም የሐረር ሰው ትመስላለች ትንሽ ባህሪዋ አልኩኝ። ማለት እንደዚህ የስራዋ ነው እንጂ የደላላ በጓደኝነት የሆነ ራሷን የለም ራሴ ልታይ ብላ መጋፈጥ ባህሪ አላትና በዛ ትንሽ ግልጽ ነገር ናት ስል አልሰማሽ ልታስገድልሽ እኮ ሰው እየፈለገች ነው የተባልኩት ቮይስ አለኝ። እሺ አሁን ሆነም ቀረም ለዛ ጥሪ ያቀረብኩላቸው ወልደ ይቅርታ። እሺ እኔ ስም ችግር ስላለብኝ ነው እንጂ ወልደ እኔ አላውቅም። እሺ ይቅርታ አድርግልኝ። እንትና ወርቁንም የትግል አጋሬ ነው ካሁን በፊት ማለት ነው። ችግር የለኝም የእውነት እግዚአብሔርን እና ለአራቱ ጥሪ ያቀረብኩኝ ከሶስቱ ከአራቱ አንዷ መጣች። ያልኩትን ምንም ሳልቀንስ ሳልጨምር ፊት ለፊት አሰምቼ ሰጠኋት። አንበሳ መታ ትሰጣኛለች። አለቃት። ማነች ደግሞ አንበሳ የምትበላው? ትላንትና መታ ኢንፎርሜሽን ጥሪ ያቀረብኩላት እኮ መጣች ሰሊና የምትባለው እና አንበሳውን አወረደች ወይስ መረጃውን ተቀብላ? ቮይሱን እዚሁ ላይቭ ላይ ያሰማት ሰው እየሰማ ቁጥሯን ከእንትና ላይ ከሳራ ላይ ስክሪንሻት አድርጌ ከሁለት ቁጥር የባሏን ሁላ ሳይቀር የላከችልኝ
እሱን ደግሞ መታንበሳ አስተወርድ ልክላታለሁ። ቃል ለምን ማርያምን ብላለች እሷ። ወይ ጃፒ ወይ ጃፒ ላስገባ። ቆይ አዳምጪኝ። አሁን ነገሩን ለምን በውስጥ አንፈታው? ለምን ነው ፊት ለፊት የማያልቀው? ምን ችግር አለ? ለምን ነው ፊት ለፊት የማያልቀው? ምን ችግር አለ? ጃፒ በዛኛው ስልክ ግባ። ለምን ነው በውስጥ መሆኑ ያስፈለገው? ግንጅቡ ሲሪየስ አዳምጪኝ። አሁን ያራድዬ ልጅ እሺ አንቺ ቅመማይዝም አይደለሽ? ስታይሊዝም፣ ዘናጭዝም፣ ቶኪዝም ባይዘው ያ አንቺ እኮ ይለያል እኮ። አሁን አዳምጪ። ምን ተፈጠረ መሰለሽ? ብዙ ነገሮች የሚያልቁት ምናምን በውስጥ ነው እና የሆነ ነገር ይዘጋጃል፣ የሆነ ነገር እንላለን። የኮሚቴው አባል ይሰበሰባል። የኛ የኮሚቴ አባል ነው፣ ሌላ ሰው አናስጠጋ። ያ የሆነ ገራሚ ነገር ተፈጥሮ ድርድሩ እንትን ይላል። አስገቢ ጃፒ። ድርድሩ በውስጥ ያልቃል። ባየ የሰማ ብለህ ልትጋራ አንዳንድ ጻፍልኝ በአበባ እኮ አላውቅበት። አንዳንድ ይሰማ ትላለሽ። ሸዋሻ ልትሰሩኝ እንደ ድሬት ማህበሩ ይምከርበት። ቆይ ተረጋጊ። ባየ በሰማ ምናምን አይደለም። እኔ ቤቴ ሄሊሻ ዩሮ አንደርስታንድ ምናምን ነገር እንደማከብርሽ እንደምወድሽ አይ ኖ ኢት እኮ ብዙ ነገር የሚፈታው በውስጥ ነው ማማዬ። ናይ እኔ እኮ በውስጥ እንደሚፈታ አምኛለሁ፣ ግን ለምን ፊት ለፊት መሆኑ እንዳልተፈለገ ሪዝን ስጠኝ። አዳምጪኝ። አሁን የኮሚቴ አባላችን አሁን እየመከረበት ነው። ጃፒም አለ፣ እኔም አለው፣ ቡላላም አለ። ጃፒም አለ፣ እኔም አለ። ሰላም ጤና ይስጥልኝ ሄለን። እስቲ በዛኛው ሞባይል ያስተጋባው ማይክ ጃፒ ለምን ነው ማይክ የሚያስተጋባው? ሌላ ሁለተኛ ከከፈትክ ቀንስ፣ ዝጋው። ዜሮ በሌላ ሞባይል ግባ። ይሄ ሞባይሉ እንትን ነው፣ ችግር አለበት። ኦኬ ያ ናይ አሳምነኛ ለምን ፊት ለፊት እንደማይሆን አዳምጪኛ። ብዙዎቹ በውስጥ መስመር ይጨርሱና መተው ህዝቡን ምን ይሉታል? ነገሩ ተቋጭቷል፣ ወረኛም ወረኛ ነው፣ እውነቱም ታውቋል፣ ይቅርታ ተባብለናል ምናምን የሚባሉ ሙድ አለ አይደለ? በውስጥ እንጨርሳለን እኛ። ባየ በሰማ የሚባል ነገር የለም። እኔና አንቺ ጋር እንወድሻለን፣ እናከብርሻለን እንደ አንድ ኮሚቴ አባል። እኔ በነገራችን ላይ ጅቦይ ወይ ህዝቡን ነግሬው ኧረ ምንም የለም ምናምን ነገር እናቴ ትሙት። እኔ እኮ እዚህ ኦዲየንሶቼ ናቸው ለኔ ሀብቶች አቃለውኝ። ግን እንደዚህ አይነት ነው ይሄን የሚያክል ነገር ነግሬያቸው ከዛ በውስጥ ጨርሰና ምንም የለም ውሸት ነው ምናምን ብዬ ጆሮአቸውና እንደዚህ ውሸት ነው የሚባል ነገር የለም እኮ በውስጥ ያልቃል ነገሩ። ገባሽ? በውስጥ ያውቃል አይደል? ጉዳዩን የሚመለከታቸው ሰዎች ምናምን ነገር እንዲ ግሩፕ ተፈጥሮ ካለቀ በኋላ ያው ህዝቤ ይባላል። ይህንን ጉዳይ በመከባበርም በመዋደድም በኢትዮጵያዊነትም ይሄን አገራዊ ፍቅር ሽምግልና ምናምን የሚባለው ሙድ የለም ማማዬ። እኛ እኮ ከባህላችን ያፈነገጥን ሰው እንደ አይደለንም እኮ። ገዳም ከሆነ ይገባበታል በዚህ ጉዳይ፣ አባ ገዳም ይገባበታል። ገቡሽ ነገሩ? አዎ። ከዛ ይኸው እኛ ህፃናቶች አይደለንም። አጀንዳ ነፍ ነው ደግሞ ያመለጠሽም አጀንዳዎች አሉ። ወይ ጃፒ ሄደ በእናትህ ቴሌፎን ቀይራል እኮ ሄሉ። ዛሬ በምን ነው ብላክ አልተዘጋጀሽም? እንትን ልለው እኮ የመጣሁት ጀስት ዛሬ ትጨርሱታላችሁ ወይስ ለሚመጣው ለሳራ ልደት ላይ ሰርፕራይዝ ላርጋት ኢንቮይስ እያልኩ ነው። ቆይ ጃፒ ይሰማል አሁን? ምህረት አሁን በደንብ ይሰማል። ምን አሰብክ? እኔ ሄለን ወይ ጃፒ ቅድም አሁን ትልቅ መልእክት ተላልፏል። ገባሽ? ህዝቡ ያመነበት ጉዳዩ ተጣርቶ ሳራ አልሀበሻ የምትባል ከዚህ ጉዳይ ውስጥ የለችበትም ተብሎ ተዘግቷል። አንቺ የሳራ አልሀበሻ ዶክሜንት እርግጠኛ አለሽ አንቺ? ናይ በምንድን ነው ያረጋገጡት? ተረጋግጧል። ስለዚህ እሷ አይደለችም ተብሏል። እኔ ተጠያቂ መሆን ያለባት እሷ ነች ስል እሷ አይደለችም። እሷ ጋር ምንም አይነት ያወራችሁ ጉዳይ የለም። ሳራ አልሀበሻ እንዳላወራች ክሮስ ቼክ ተደርጎ ተረጋግጦ ተፈርሟል ተብሏል እና ይለፍ ተብሏል። ሳራ ነፃ ወጣለች በዚህ ጉዳይ ላይ። እንትን እኔ ያወራኝን ሰው አላውቅም፣ ቀጅቤ ነበረ።
ጃፊ አንድ ነገር ልንገር። ያው ምን መሰለህ ተወራም አልተወራም ነገሩ መቋጨት። ጃፒ ትላንትና ሰሊና መጣች፣ ጥሪ ሳቀርብላት ነበር። የሷንም አላሰማም ስላችሁ ነበረ። ጀስት እንትኑ ነበር የነገርኩት። መጣች እዚሁ አሰሚናለች፣ አሰማዋት። ከዛን ቁጥሩንም ራሷ እንደላከችልኝ ስትለፈልፍም አሰማዋት። አሁን የቀረኝ በቁጥሯ ይላከችልኝ የለም የራሷ ፕሮፋይል ስክሪንሻት አድርጌ መላክ ነው። ሁለቴን አንበሳ የምታስታወርድ ገብቷል። ምንም ነገር አልጨመርንበት አልቀነስንበት። ጋይስ ትላንትና ያያችሁት ምንም የጨመርኩበት ነገር የቀነስኩበት ነበር። እነ ሙኒትና እነ መሲንን ኢንፎርሜሽን እሷ ትሰጥሻለሽ፣ ቁጥሯን ልኬልሻለሁ እንደዚህ ብላ እነ ሙኒትን ራሱ እሷውን ስትሳፈር የምትሰልልልኝ ሰው ላስቀምጣልኛለች። እግዚአብሔር ያ ጃፒ ምንም አልጨመርኩም አልቀነስኩም። ይህ ኮሚቴያችን አንድ ትልቅ ነገር ሊሰራ ዘንድ ተገዷል። አዳምጠኝ። ይህን ነገር እህት ሄለንን እንወዳታለን፣ በኮሚቴው ስም እናደንቃታለን። ስለሷም የሆነ ዶክመንተሪ እየተሰራ ነው በቲክቶክ መሬት ላይ ታውቃለህ። በኮሚቴያችን እያዘጋጀው ነው። ሰሞኑን ቪዲዮ ይለቃል በሄለን በኩል። በዚህ አጋጣሚ አካውንቲንግ ፎሎ አድርጉ። ስለ ሄለን አጭር ዶክመንተሪ ኮሚቴያችን ተባብሮ የሰራው ነገር አለ። ካለባበስ ጀምሮ እስከ ጸጉር ስታይል ምናምን እስከ አወራር ጀምሮ እውነት ቲክቶክ ከታዩ ሴቶች መካከል ዊግ አትጠቀሚማ ስላንቺ ይሞቀኛል፣ አልችልም። ሻሽፋል ይጨቀኝ ሆነም ቀራው። ኮሚቴው በውስጥ መስመር በግሩፕ ነገሮችን በሽምግልና ይጨርሳል። እኛ ኢትዮጵያውያን ደግሞ በሽምግልናው ለማን ነው የሚቀመጠው? እርቅ ነው እንዴ? እርቅ አሁን እኔ ስማ ጅቦ፣ አሁን ቀሉ ይቁምና ሀቅ መውጣት አለበት። ገባ? ምን ቀስ በል ሀቅ ሆነ ምን ሆነ በኮሚቴ አባላችን አንተ ተቸኩላለህ። እኛ ቆይ የኛ ኮሚቴ አባል በውስጥ ተደራድሮ በውስጥ ተነጋግሮ ምናምን መጨረስ ያቅተዋል። አቅም የለውም ይሄን ነገር በውስጥ የሚባለው ነገር ጅቦ ምን መሰለህ፣ በውስጡ እንደ ሀሳብ እንሰማለን እንጂ አንቀበልም። ሲሪየስ አይ በውስጥ የሚባለው ነገር ለሄለን ሳትራት መሆን ነው። ገብቷል? ሪከርድ አድርጋ ታመጣለች፣ ታሰጣለች። ስንት ሰው 7 ዓመት 8 ዓመት አውርታችሁኛል። የማንን አምጥቼ አውቃለሁ? ጃፒ ቺኮ ጃፒ አንድ ነገር ልንገርህ፣ እኔን እንኳን ሪከርድ ታርገኝ ሽማግሌ ብላ አልቅሳ የጠራችው ልጅ ሪከርድ ያደረገች መሰሪ ናት እኮ ሴትዮዋ። ታዲያ አሁን አንተ አንድ ነገር ልንገርህ ጃፒ፣ ሰው አልቅሶ እባክህን እንደዚህ አርገኝ ሲል ራሱ ጠርቶ ራሱ ሪከርድ ሲያደርግ ምንም ነገር ላላወራኸው ነገር ደም አይፈላም? ምን አይነት መስሪና ታጥለ ሄለን፣ የእውነት አንቺ ሀቅ ካለሽ እንደው ህዝቡም ይወድሻል በጣም። አሁን ላይ ያሳየሽው ካራክተር ለሁላችንም ተስማምቶ ለብዙ ሰው ገባሽ። ሀቅን ያወጣሽው ሰው ላይ ሄደሽ አልደረሽም። መጥተው ደርሰውብሽ ነው ራሳቸው ነው ሪከርድ ያደረጉት አይደል? የላኩልሽም እነሱ ናቸው፣ ያወሩትም እነሱ ናቸው። ግን እቺ ሴትዮ ምንም ነገር ውስጥ የለችበትም ተብለው ምስኪኖቹ ለምን ይቀጠቀጣሉ? ገባሽ? ሁሉም ጥፋት ሊኖርበት ይችላል። ሴትዮዋ እንዴት ነው ነፃ የወጣችሁ? ጃፒ ምን አልኩ መሰለ፣ መጀመሪያ አካባቢ መሲ ላይ እንደዛ ዝብዝፍ ሲያረጉባት ከአንድ 2 ቀን በኋላ ምን አልኩኝ፣ እውነት ለመናገር የሆነ ሰው ጥፋተኛ ነው፣ ግን ሁሉም ጥፋት የተባለ ሁላ ያ ሰው ላይ መዘብዘፍ ላይ ፌር አይደለም እና 4 አንበሳ ነው 5 አንበሳ ነው አውርዱ፣ አንድ ሰው በማስረጃ ነፃ ላውጥላችሁ ብዬ እግዚአብሔርን በግልጽ ጥሪ አቅርቤ፣ ከዛን ካላወረዳችሁ ደግሞ እዛው ስትናፉ ዋሉ አልኳቸው። እዛው ሴት እነሱ ስላላወረዱ ነው እንጂ መሲ መቼ ነበር ያሳዘነች ይመስል ተናግሬያለሁ። ከዛን እንዳውም እንዳሰጪ ስሙኒ ምናምን ይሏታል። ሙኒትን በልጇን ኮምላለች ትላለች ሙኒት። ገብተዋል? እነሱ ከልክሏት ነው እንጂ እኔ መሲ ላይ እየተደረገ ያለው ነገር እያንዳንዱ ሲያረጋችሁ የእውነት እኮ ጥፋት ነው። ሁሉም እኮ ታሜን ያጣላችሁ ምን ያለችው እውነት ነው። ግን ወሬ መታነገር ተብሎም እሷ ላይ ተደመደመ። እንደ እንጨት አር እንደነካን ያገለሏት እዛ ስብሰባ ላይ ፓርላማ ላይ ቁጭ እንደገና ደግሞ ምስጥሩ እያወቁ እውነታቸውን እያወቁ በጆከር ዘሯ ሁላ ሳይቀር እንዲሰደብ እውነት ልባቸው ፈቅዶ ጸጥ ብለው ከኔ ጋር ያወሩ ነበር። ታዲያ የፌር ነው? ልጄን ነው ካልኩት ልጄን ኑና 5 አንበሳ 3 አንበሳ አውርዱ አንድ ሰው ነፃ አወጣላችኋለሁ ብዬ እኔ ጥሪ አቅርቤ ነበር። ያንን ሙኒት ልጄን ብላለች። እስቲ እንትን እንድስትል
ስሙኒ ስጫት ያለች ያቺ ባል የገዛችው። አሁን እኔ ጥያቄ ሄለን ስለ ጋሽ ወርቁ ያወራችሁ እትዬ ሳራ ትክክለኛ መረጃ አለሽ ወይ? ይሄ ነገር ነው 25 አንበሳ አውርዱ ብያለሁ አይደል? 25 በዛ ሄለን 25 እንደ ምንድነው? እንደ ደረጃ እንደ እድሜና እንደ ኑሮ ደረጃ ነው ሁሉም የሚመደበው እኮ። ገዢ ነው እንደ ባያምስት ስንት ይሆንላችሁ? ስንት ይሆንላችሁ? ኖ ጃፒ ተዋቸው፣ ዝም በል። ለማንም ልቃቅሞ ለማንም ናይጄሪያ እቃ ጠቢ ሁላ አለ እንዴ ስንት ብር የሚሰጠው? እኔ እኮ የእውነት እንኮ ይዤ ነው ምንድነው እንኮ ይሄን ነገር ካሸነፈ ሁለቱን ሆቴል እኮ ይወስዳል። እሱ ከሌለበት ምን አገባው? ካሳ ጠይቃት የለ እንደዛ ሁለቱን ሬስቶራንት በስሙ ያዞር የለን። ዱባይ ዚስ ዱባይ ነው እኮ። በምን የተነሳ እንደነገረችኝ ታውቃለህ? ይሄ የሚሰጣጡት ብር የለም ፕራዳ ነው ባንዳ ነው ፕራዳ ነው ምናምን የሚባል እንትና ዳኝ የሚዘፍንበት ዘፈን አለ አይደል? በዛና አይዲ የለውም እንትን ላይ ዱባይ ላይ መኖሪያ ፈቃድ። ምክንያቱም ዱባይ እንደዚህ አይነት ህመም ካለበት አይዲ አሰጥም። ግን እንደማንኛውም የባለ ሀብት መግቢያ መውጫ ምናምን የለም። ያንን ነው ያለው። ገብቷል? በእንደዚህ አይነት ሁኔታ ነው የተነገረኝ እኮ። እና ፓንድራን የምትሉት ያ ፓንድራ እና የኔን ሊንክ ልኮላት አንድ ጊዜ የኔን ሊንክ ልኮላት አይዞሽ እያየን ነው አላት። እና እኔ አሁን ፍራንስ ነው ያለሁት እመጣለሁ በቅርቡ ዱባይ አለኝ። የኔን ሊንክ ወርቆ ላኮልኝ ስላት አዎ በደም ነው የሚያየው እኮ አለች። የኔን ሊንክ ልኮላት እኔ እሷን ስሰድባት የነበረው እንደዛ ስትል ሪከርድ እኮ አልሰማንም። አይ ለምን ነው ማሰማ? ብር አንበሳው ታዲያ ምኑ ጋር ነው ታዲያ? ኦኬ ሃይላይት ትንሽ ሃይላይት አሰሚን ከዛን ከፍለን እንወስዳለን። ምንም አታሰማም። አንበሳውን ስጣት። አንተ ደግሞ እኔ ስለ አልኩ ስለ ሰሊናም ሆነ ስለ ሌሎች አውርቼ ዋሽቼ አይታል። ሀሳብ ግን እየተደመጠ አይደለም። ጃፒ አልበቃል ተናግሬ የዋሸሁት አለ ላሰማ የፈለኩትን ፓርቶች ጃፒ ከማሰማቴ በፊት እኮ መጀመሪያ እንደዚሁ ስነግራችሁ ነበር። ግን ቀስ በቀስ አላስችል እያለኝ አውጥቻለሁ። ይሄ ግን የህልውና ጉዳይ ነው አባ። እኔ በነገራችን ላይ እግዚአብሔርን እናንተ እንትን አላችሁት እንጂ እኔ የተነገረኝን ኢንፎርሜሽን ተናግሬ ነው እንጂ እንኮ ቢግ ዲል አይደለም እኮ ይችላል። ሲሪየስ ቶ ወይ ካንሰር ስንት አለ አይባልማ። የሰው ስም ማጥፋት ይሄ በጣም አይዲያ አልተሰጠው ለዛ ነው። ግን እንደማንኛውም ባለ ሀብት የለም የምን ነው የሚባለው? ምን ፓስፖርት ነው የሚባለው? ይሄ ጅቦ ጃፒ ይሄ ባለ ሀብት እንጂ ያ የዛ ስላለው ይገባል እንጂ አይዲ የለውም መኖሪያ። በዛ የተነሳ ነው የማይሰጠው አለች። እና ለዳኘ ዋሌ ቤቱን እንትን ያለው ሰጥቶትም አይደለም እንዲሰራበት የጋራ ነው። ከማን እንደገዙት ሁላ እኔ ከየት እንደገዙት ሁላ እንኮ ኢንፎርሜሽን ተሰጥቶኛል እኮ። ማን ነበር የክለቡ ባለቤት የመጨረሻ ጊዜ እና ኧረ በእናትህ ያ ለማንኛውም ምን አገባኝ። የጅቦንም የሆነ ሊያወራ የፈለገው ነገር አለ ትሰሚዋለሽ? ሽምግልና ነው እኮ የሚለው ሽምግልና ጃፒ አንድ ነገር እኔ አልተጣላኋቸው ከወርቁ ጋር አልተጣላሁ ከእንትና ጋር አልተጣላሁ። ለምንድን ነው ወይ ሄለን አሁን ምን መሰለሽ በውስጥ እናወራበትና መሰማትም ያለበት ነገር እዚህ ውስጥ ላይ ይሆንና ገብቶሻል አይደለ? ከዛ ነገሮቹ ውስጥ ለውስጥ ተፈተው ህዝቡን ደግሞ እርቅ እንደወረደ እኛ ኢትዮጵያውያን በሽምግልና እምናምን ትልቅ ሰው እምናምን በገዳዎች እንደምናምን ገዳ ማለት ከ8000 ዓመት በላይ ሰዎችን ሲያስታርቅ ሲድር የተጋደሉ ሰዎችን ሲያስታርቅ የነበረ ትልቅ እንትን ነውና ይህን ጆሌቴኝ ጀባዳ ጆሌት ያለ ዝጋባ ምን አገባው ፈገዳ ዝጋ ሙጃ ቲዲሲ ሙጫቲ እና ይህን ጉዳይ በውስጥ መስመር ካየነው በኋላ የሆነ የሚሰማም ካለዛው ከተሰማ በኋላ እንዲህ ማለት አሉ ሰዎች አሉ እነሱ ካዩት በኋላ ነገሮቹ ቢያልቁ መልካም ነው ላለው ጃፒም አለ መሰማትም ካለበት እዛው መሰማት አለበት ባይነኛል እንጂ እዚህ አደባባይ ላይ አንበሳ እዚህ ጋር በግልጽ የምናገር በውስጥ እናንተ የፈለጋችሁ ሰዎች ተደራራሪ ከማንንም ጋር በውስጥ ማውራት አልፈልግም። ጅቦ ሄለን ግን የእውነት እንደዚህ ተፈጥሮ ከሆነ ለእርቅ ስትል በውስጥ አወራለሁ። ምኑ ነው አሁን በውስጥ የምናወራ?
ወይ እኮ እሱን ነው እኮ አሁን እኮ ጅቦ ራሱ ያልገባኝ በውስጥ የምናወራው ምንድን ነው? ለምንድን ነው አሳምነን እስቲ ለውስጡ ለምን ምክንያቱም ምንድን ነው? እሺ አንድ ነገር ልንገርሽ ሄለኒ፣ ለምሳሌ አሁን ዛሬ የሰማነው ወሬ አለ። በቃ ነፃ ሁሉም ሰው ነፃ ወጥቷል። እስቲ ነፃ የወጡበትን ደግሞ እኔን ኤቪደንሱን ያምጡታ ታዲያ ምን ችግር አለ? በቃ ሁሉም ነገር ነፃ ወጥቷል አልቋል ተብሏል አይደል እንዴ? በቃ አለቀ። ታዲያ ምን አስፈለገ? በቃ ይቀመጧ። እኔ በፈለኩ ቀን ስፈልግ የሳራ ልደት ቀን ኦዲዮን አምጥቼ በአዲስ ቀስቅሼ ልብ ምታት ነው ማስነሳባት። ምክንያቱም ባንዱ ለዚህ ሁሉ አውርቼ አልጨርሰውም። ኤኒ ታይም አይ ካም አይ ጀስት እንትን ነው ማረግበት እያመጣው ራሳ አሁን ጨርሰናል ሲሉ እንዳልጨረሱ ይበቃስ። ይሄ ጉዳይ ደንግጣ ደም ግፊቷ ተነስቶ ብትሞት ግን እኔ ያገባኝ ይሄ ጉዳይ ቢበቃስ ማለት እንዋጋ በለው ናይ አይደለም እንትን ኦዲዮ ቅድም የከፈትኩት ነክቼው ይቅርታ ሄሉዬ እኔም እንደ ጅቦ ለሽምግልና ነው የመጣሁት። ምንድነው መሰለሽ ማታ ነገ አወራበታለሁ ያልሽውን ነገር በውስጥ ብንጨርሰውስ እኔና አንቺ ለማለት ነው። ስሙን አንጠራም፣ ምንም ነገር አናነሳም፣ ግን ትናንትና ነገ አወራበታለሁ ያልሽውን ነገር በውስጥ ብንጨርሰውስ ብዬ በሽምግልና ነው የመጣሁት። ጀስት እናወራለን። እሺ ምን ይመስልሻል? ያ በውስጥ ሲያወራን ሌላ ነገር ውስጥ እንዳንገባ ነው እንጂ መጠንቀቅ እንዲሁ ታውቂዋለሽ ነገሩን አለማውራትም እንችላለን። እንደዚሁ እንድታወቂው ብዬ ነው። ገባሽ ብለሽ በሽማግሌ መጥቼ በዛ ጉዳይ ብልሽ ነው። በቃ ይሄን ያህል ኢንፎርሜሽኑን ከሰማሽ ይበቃል። ዛት ማለት ኦኬ እሱ እንመጣለን ምናምን ዲጄ የጥንት የጠዋት ቤተሰብ የነ ችግር የለውም። ግን ይሄ በውስጥ እናርገው ጅቦ ያመጣው ነገር እኔ ከወርቁ ጋር ጸባል ፈጠርኩ ከወንዴ ጋር ጸባል ፈጠርኩ። ለምን ነው በውስጥ የምናወራው? ኦሬዲ እኮ አውርተናል። አመሰግናለሁ። ይሄ ጥያቄውን በጣም መልካም። ይሄንን ኦዲዮ ፊት ለፊት አታርጊ ኦሬዲ ከፍለንበታል ካሉ ለነሱ ሰለግ እዚሁ ክፈችም ካሉ እዚሁ ነው ከፍቶ እኔም ናገባኝ። አሁን ምን መሰለሽ እኔ ሐሳብ አልገባሽም እንዴት እንደሆነ። አሁን ተጣልታችኋል፣ ተደባድባችኋል፣ ታረቁ ምናምን አይደለም እኮ። በፈለኩት ጊዜ እየጠበቅኩ አወጣለሁ፣ በፈለኩት ጊዜ የሆነ ሰውን በጠብጣለሁ የሚለው ሁሉ በውስጥ መስመር እኔ እኮ በጠብጣለሁ ያልኩት መቼ መሰለ እነሱ ካልከፈሉበት እኔ ነኝ የማወራበት የፈለኩ ሳፒክ ይያረው። ልጨርስ የተወሰኑ ሰዎች ተሰብስበው አንቺ ጋር አለ አይደል የባለ ጉዳይም የተወሰኑ አንዳንድ ትላልቅ ሰዎችም ትላልቅ ሰዎች አባገዳዎችም እንደገና ደግሞ ሼክ ቄስም እንዲህ ተቀላቅለን ቁጭ ብለን አንዳንድ ያለሽን ነገር ታሰሚያለሽ ካለ አይ በቃ ይሄ ጥሩ አይደለም ምናምን እዛው ግጻጼ ይደረጋል። ይሄ ባህላችን አይደለ? ይሄ እንትናችን ነው። በዛ ደረጃ ከታረምንና ከታራረቅን በኋላ እዚህ ጋር መተን ይቅርታ መጠየቅ ያለበትም ይቅርታ ይጠይቃል። ነገሩ እዚህ ጋር ይቋጫል እንጂ ይሄ ነገር የሆነ ሰዓት ላይ እያገረሽ የሆነ ሰዓት ላይ እየተበላሽ የሆነ ሰዓት ላይ እየላሸቀ ከመጣ አንዳንዴ ሰውም ይታክተዋል እኮ አዳዲስ መረጃዎችን ይፈልጋል፣ አዳዲስ ነገሮችን ማየት ይፈልጋል። በዚህ ጉዳይ ላይ በተደጋጋሚ ብዙ ረጅም ሰዓቶች ሲወራ እኮ ሰው የሆነ አለ አይደል ብዙ ነገር ያመልጠናል እኮ። አሁን ምርጫም አለ ቅስቀሳም አለ። በጣም ብዙ ሰዎች እስከ መጠፋፋት ስራ እስከ ማጣት አንዱ ላይ ግፍ እስከ መስራት እየተደራረሰ ነው ይሄ ጉዳይ ተያይዞ ማለት ነው። ምክንያቱም እውነተኛው ነገር ያለው አንቺ እጅ ላይ ብቻ ነው። ገብቶሻል? ያንን ነገር ደግሞ አንዳንድ ጊዜ ደግሞ ለእግዚአብሔርም ብለሽ እንደው ትንሽ አስተያየት አድርገሽ ዋጋ ቀንሰሽ ብትሸጪ በ25 አልድረም ማይቀንሰው አይችልም። 25 አንበስ ለወርቁ 25 አንበስ ምንድነው? ስንቶቻችሁ ጉሮሯችንን ሲዘጋ ነበር አላላችሁም እንዴ? ለምን እያንዳንዳችሁ አንዳንድ አንበሳ ታዋጡ? ግን ቆይ ጃፒ አንተ ያለበት ሀገር ሱቅ ገብተህ ዕቃ ስትገዛ ወርባደሮ ይምጣ አላልኩም እኮ እሱ እንትን ነው። ግን እሱ የኛ ምናምን ናቸው ምትል ለምን አታዋጡ? ምን ችግር አለ? አንተ ተጎደለ አላሰማ ሄለን መስለህ ጅቦ አንዴ ቅድም እንደሰማሁት ከሆነ አንድ ሪከርድ ላይ ያየሁት
ቡቺ 25ቱን አንበሳ እኔ ዛሬውኑ ከፍዬ አውጣዋለሁ ጉዱን ብላለች። ምን ነው ሳቂ? እዚህ ሪከርድ አልሰማም ጅቦ የሆነ የተቆራረጡ ቪዲዮዎች ደርሰው እቺ ልጅ ከቡርጂ ከሊፋ ላይ ውደቂ ብሏታል ማለት ነው። የሰሙ ስሜቷ ይሄ ነው። እና ሄለን ያው አዳምጪኝ። አሁን እውነት የምንነጋገር ከተባለ ሄለንዬ እኛ ወዳጆችሽ ነን፣ አክባሪዎችሽ ነን። ይህንን ኮሚቴ ይህንን አባል ይህንን ለሐቅና ለእውነት የቆመ ትልቅ የኮሚቴ አባላችንን ካልናቅሽው በስተቀር ተቋም በለው ይሄ ተቋም ነው እንዴ? ቆይ አሁን ጅቦ ያንተን ቦት እኮ ጃፒ ራሱ አይደግፈውም። ዲጄ ራሱ እንኳን አይደግፈውም። በደንብ ይደግፈዋል። እኔ እኮ ጽፌለታለሁ እኮ ቢያየውና ቢያነበው እርግጠኛ ነኝ ይደግፈዋል። ጋይስዬ ጅቦ በውስጥ አውሩና ጨርሳችሁ ከዛ ማጠቃለያውን እዚህ ንገሩን ይላል። ትስማማላችሁ? እዚህ በቦታ አሰሙ እናቴ ነው። አንቺም የምትጠቀሚበት አሁን 20 አንበሳ የምትዩ ነገር ምናምን እዚህ ጋር ሐላል መጥቶ የሚያደርግ ነገር የለም። በውስጥ ግን የሆኑ ነገሮች ካለቁ በኋላ አንቺም በሽምግልና የምታምኝ ሰው ነሽ፣ ኢትዮጵያዊ ነሽ፣ ባህልንም እምነትንም የምታቂ ታላቅ ሰው ነሽ። ስታወሪም ቁጥብ ብለሽ እንደሆነ እናውቃለን። ይሄ ነገር ጅቦ እንደው ድፍረት አይሆንብኝና ስላቋረጥኩ እሷ እኮ አወጣዋለሁ አላለችም እኮ። ከከፈሉ በውስጥ ከፈለጉ በውስጥ ሰጣቸዋለሁ፣ ከፊት ለፊት ከፈለጉ ከፊት ለፊት። እነሱ ጀስት ኮንታክት ያድርጓት። ያንን ነገር የሚፈልጉ ሰዎች ኢንፎርሜሽን ይሰጣቸዋል። አንዳንዴ እሷንም እንደ መጥፎ መሳል የለብንም። ሄለን እኮ ሰውን የመጣላት ሰውን የማጋደል ሰውን የመበታተን ህልምም አላማም የለም። በታትኛቸው ነው እንደ ተነገረኝ ነው ያወራሁት ዲጂ። አዎ አንዳንድ ሰዎች እንደዛም እንዲያስቡሽ አንፈልግም። ለምን? ስለምናከብርሽ። አንቺ አሁን ሰዎች በውስጥ እንጨርስ ወይ ደግሞ በሽምግልና ነገሩ ይለቅ ሲባል አንቺ ከህይወትሽ የሚጨምር የሚቀንስ ነገር የለም እኮ። ይሄ ጉዳይ አይደል እንዴ? ሰዎች ካልተጣሉበት ካልተሰዳደቡበት በስተቀር አይደል? ይሄንን ነገር ደግሞ የምትፈልጊ አይደለሽ፣ እርግጠኛ ነኝ። ለምን ነው እዚህ ጋር አድማጭ ለምን ይጣላበታል በዚህ ጉዳይ? ያወራችሁ ሳራ በመሃል ላይ የተነካው ወርቁ፣ ሌላው ለምን ነው እንትን የሚለው? እዛው ሳራ ሌሎቹ ናቸው አሁን እንደ ኃጢአተኛ የቀረቡት። ገባሽ? አሁን እሷ አልተናገረችም። ጉዳዩ ተጣርቶ ቼክ አድርገ ነው ነፃ ነች ሳራ ምንም አላወራችም የሚል እና ነፃ አወጣለሁ ያለ ብሩን 25ቱን ያዋጧ። ለምን ወርቁ ላይ ብቻ ይጠብቃሉ? አዳሜ ከእጁ በላን ከኪሱ ወሰረቀን ስትል አልነበር የምትውሉ? አዋጧ። ከከፈላችሁ ለምን ነው ወርቁ የምትጠብቁት? እሱ ለእናንተ ይቆም የለ እንዴ? ለስንት ሰው እናንተ ደግሞ ለምን በተራችሁ አትቆሙለት? ሚዲያ ነው ወርቁን የምደግፈው ለምን መሰለሽ ሄለን? አንድ አማራ ልጅ መልካም ነገር ነው የሚያደርገው ለሁሉም ኢትዮጵያኖች የደረሰ ሰው። አማራ ብቻ አይደለም ለስንት ወጣት እኔ የማውቃቸው የሰጣቸው አለ። አውቃለሁ እግዚአብሔርን ነው እሱ ነው ቆምልሽ ለሁሉም ኢትዮጵያዊ የደረሰ ሰው ነው። ገብቶሻል? ያ እና ታዲያ የሰጣቸው ምን ነው? ይሄን ሰዓት አጠገቡ እንኳን ቢቆሙ ለምን አይከፍሉ? እሱ ተጎዳዋል አለም በዚህ ነገር ላይ ግን ለምን እንደ ሴንስ ለምን እነሱ ያዋጧት ሜል አንበሳ ወርቁ እንደውም እዚህ ጋር ለምን ይገባበታል? ለምን ይገባበታል? እንደውም ምን አገባው እሱ መግባትም የለም። የኔ ሐሳብ ግን የተቀደሰ ሐሳብ ነው ብዬ አምናለሁ። ላንቺም ለስምሽም በውስጥ እናውራ ማለት እኛ አንድ ጥድስ ሰው እንሄዳለን። ይሄው ለስንት ሺህ ሰው እኛ ጣራ ነው ጭማቂ ፊልተር ጠላ ነው የምንሰጠው ማለት ነው እንዴ? አይደለም። አንተ ዋናውን ትጠጣለህ። ገብቶሃል እንዴ? አሁን የተናገርሽው ነገር በጣም ትልቅ ፖይንት ነው። ጃም አንተ አዳምጥ በልና አንተ እኩል እንደሰማውላ ካንተ እኩል ነው መስማት ያለበት። ኖ አዳምጥ ነገር እኮ በሺህ የሚቆጠር ህዝብና የተወሰኑ ሰዎች የሚሰሙት ነገር አሁን ይሄ ህዝብ ቢሰማው ምንም የሚለውጠው ነገር የለም። ወይ ማሽሟጠጥ ወይ ማላገጥ ወይ እኮ የወርቁ አይተነውን ወረቀት ይዞ መምጣት እኮ አይደለም። እሱ የታማውን ነው እኮ የምንሰማው። የሚወርደው እንኳን ሳራ ናት። ሙዛ ሴት አላልኩም ካል የአንድ ሴት ውርደት ያምርሻል ወይ ደግሞ የአንድ ሰው ውርደት የአንድ ሰው ጅቦ ይሄማ ይኸውልህ፣ አሁን አንተ ዘመን ወገንተኝነት ያስመስላል። ተው የአንድ ሰው አይደለም። አንተ ጃፒ ጽፌልሃለሁ ገብተህ እየው መጀመሪያ። ከዛ ወላሂ ላዝም ነው የምልህ። ወላሂ ጅቦ ይሄ ነገር እቺ ሴትዮ በሰራችሁ ኃጢአት መጠየቅ አለባት። ለምን ነፃ ልትወጣ ተፈለገ? አንዳንድ ሰዎች መጥቶ አዳምጠኛው። አሁን ሽምግልናው የተወሰኑ ሰዎች ሄለንን ተጠቃሚ በመሀል ቤት ግን እኔ ያልገባኝና ያልደረስኩበት ነገር አለ ማለት ነው። ሁላችሁም እየተደራጃችሁ የተዋረደችው መቼ መሰለች? ከዛች የናይጄሪያ ቆለጥ ቆርጣሚ ጋር ጓደኛ የሆነች ጊዜ ነው። ጅቦ ይቅርታ አንተ እንደዚህ ነገር ስላስገባው እዛ ነው ያለው። ገብቷል? ከዛች ውርጋጥ ጋር ጓደኛ የሆነች ጊዜ ገብቷል? እሷን ነፃ ለማውጣት ስትል
ብሪጅስቶን ራሱ ከነዘር ማንዘሯ እንደዛ ጆከር ሲሰድባት ጸጥ ብላ ያስቻለት። እኔ እንደውም ጨንቆኝ ኧረ የሆነ ሰው ሁሉ ነገር ተዘፈዘፈበት እንደዚህ ሶስት አንበሳ አንቺ እያወራሽ ጃፒ ደውልልኝ። አንቺ እያወራሽ እዚህ ሚዩት ላድርገውና አንዴ የሆነ ነገር ልንገርህምና ከዛ ብትነጋገሩ ምንም አታመጡ። ተነጋገሩ ግን የግሩፑ ሜምበሮች ሲሆኑ ስብሰባ ያደርጉ እንነጋገርና እንምጣበት። ሄለን አንቺ ያለው ምን አባቱ አንቺን የሚጠቅምም ለአንቺ ለክብርሽም የሚሆንም ነው። ጃፒ ደውልልኝ። ማህበሩ ምንሯል ዲጄ እናውራ። ኧረ ማህበሩ ኃይለኛ ነው። እዚሁ ነው የሚሰባሰበው። 66 ማህበር ነው የሚመስለው። የኛ ማህበር ገብተሻል ይለኛል። ይመጣና ያስቀር። አይ እነዚህ ሁለቱ ጭዌም አለባቸው። ገባሽ? ቀስ በቀስ እየተፈቹ እየመጡ ልጆች ናቸው። አይ ይመቻሉ፣ ለነገሩ ይመቻሉ። ጣጣ ጋይስ የጂዎስ የሚመጣ ደስ በዛ እንስማማለን። ትስማማላችሁ? እኔም የእናንተ ቮት ነኝ። ባይዘወይ ይሄ በውስጥ ይውጣ ምናምን ነገር አብራችሁ እኩል እንደሰማችሁ እኩል ነው መጨረስ ያለባችሁ። ለምን ነው ማገላችሁ? እናንተ ናችሁ እኮ ለኔ እንትኖች የእውነት እንዴ እንትኖቹ እኮ ዋና ይሄ ሀብታም ነኝ እንጂ እኔ የሚሉት አንድ ቀን ያህል ከዛ በኋላ የለም እኮ እናንተ ደሃዎቹ ናችሁ ከኔ ጋር ያላችሁት እንዴ። ይሄው ኖም ቁጠርልኝ ብቻ ዲጂ። እኔ ግን የተመቸኝ ነገር ምንድን ነው መሰለሽ፣ ትናንትና የተናገርሽው ከፍሎ ላስረግጠኝ ሰው ከፍሎ ይቅርታ ይጠይቀኛል ያልሽው ነገር ተመቸኝ በጣም። ታዲያ ያስረገጠችኝ እኮ እኔ አንበሳ አውርጄ ያልኳት እኮ በውስጥ አይደለም በምስጥር አይደለም። ከፍለሽ ልጄና ማንነቴ እንዳሰደብሽ ትከፍሊያታለሽ ፊት ለፊት ነው ያልኳት። ሽማግሌ አጭር የስልክ ውይይት አድርገናል። ማህበሩ ወይ ኮሚቴው ለሁለት ተከፍሏል። ልንስማማ አልቻልንም። እኔ በውስጥ የሚባለውን ሀሳብ ፍጹም ነው የማልደግፈው። ማንም ጋር በውስጥ መውራት አልፈልግም። እኔ ግን በውስጥ የሚለውን ሀሳብ ባይሆን ህዝብ ይፍረድሽ። እዚህ 4000 ሰው አለ። በውስጥ የምትሉ ሰዎችና እዚህ አደባባይ ይሰጣ የሰው ሚስጥር የሰው ገበና የምትሉ ሰዎች ይሄ እንደ አንድ ኢትዮጵያዊነት ነው የማስበው። የት ነው ገበና ጅቡዬ? በእናት እኔ እንጃ ሚስጥርም ሆነ ምንም ሆነ ይሄ ሰውን ለመጣል ሰውን ለምንትን ለማለት ወይ ደግሞ የሆኑ ነገሮች ብቻ ይፈጠራሉ። አውቃለሁ በእሷን ብቻ ሳይሆን በሌሎችም ዙሪያውን ሚዲያ የኢትዮጵያ ሶሻል ሚዲያ አጠቃቀም ምን እንደሆነ ታውቂያለሽ? አንዱን መጎተት ነው። የሆነ ደረጃን መጠባበቅ ወይ ደግሞ እኩል መሄድ ምናምን የለም። ይሄ አላደ የወንድማችን ሀቅ እንዲወጣ እኔ እታገላለሁ እስከ መጨረሻው። እኔ ራሴ ጌም ተጫውቼ 25 አንበሳ ስደርስ የለን ሰጥቼሽ ሀቁን ታውጫለሽ። እኔ ጌም እጫወታለሁ። አሁን የቀጠሮ ጌም ይዛለሁ። የጋሽ ወርቁ አይተነውን ሀቅ ካላወጣው ነው ጠብቀኝ። የቀጠሮ ጌም ትገጥመኛለህ? እኔ አንተን አይደለም ገጥሞን ያውቃለሁ። ግን ሄለን በእውነት እኔ አንቺ እውነት ሀቅ ካለሽ ይከፈልሻል። መውጣት ያለበት መውጣት አለበት። ለምንድን ነው አንድን ሰው ሸፍኖ ሌላውን ሰው ለመምታት ለማጥቃት የተፈለገው? ይሄ ነገር መስተካከል አለበት። እኔ ቃሌ ነው። እኔ ግን ሄለን አሁንም ልድገመው፣ ጃፒ ጣልቃ ስለገባብኝ ነው። ኢትዮጵያ ውስጥ ሶሻል ሚዲያ ስንጠቀም ወይ መኮረጅ ነው ወይ ደግሞ አንዱ እየጎተተ እየጣለ በሱ ላይ እየተረማመደ ከፍ ማለት ነው። ይሄን ደግሞ እንደማትደግፊ አውቃለሁ። አንቺ የመጣሽበት የራስሽ የሆነ አነጋገር አለ፣ የራስሽ የሆነ አንዳንዱ ደግሞ በዘርም የሚፈምስ አለ። አይተሻል። አንቺ ከዚህ ሁሉ ነፃ ነሽ። እርግጠኛ ነኝ የኢትዮጵያን እምነት፣ ባህልን፣ ወግን አክባሪ ነሽ ብዬ አስባለሁ። ትላልቆችም ይህንን ባካተተና ይህንን ባገናዘበ ሁኔታ ነው እንዲምለው እኔ በውስጥ ነገሮቹ ያሉ ትላልቅ ሰዎች ጉዳዩ ላይ አሉ የተባሉ ዝም ብሎ ማንም ሰው ሳይሆን አሉ የተባሉ ከዛም ሪከርድ መከፈት ካለበት እዛ ይከፈታል። መወራትም ካለበት የምጠይቂው ነገር ካለ ብዙ ነገር አይደለም። እኔ ገባሽ አይደለ ሄለ እንደ አንድ ኢትዮጵያዊ ወይ ትላንትና አዳዲስ እንኳን አንዳንድ ሪከርዶች አሰምቼ ነበር። አልነበርክም ከሆነ ነው እንጂ ተኝቼ ነበር። ትላንትና ራሷ ሳራ ምን ስትል ነበር? እኔ አሁን ከኔ ጋር ከተለያዩ የሚያስታርቃቸው ሰው ይምጣ ተበታትነው ቀሩ ስትል ራሷ መታ ይቅርታ አለቻቸው። እኔን የበደሉኝን በደል እግሬ ላይ ነገር መተው ይወድቃሉ ስትል ራሷ ወደቀች። የሚገርም ነገር ዛሬው ነገር ነግራኝ ከዛ ነገር እኔ ራሱ ነፃ ሆኛ አይምሮ እንዲያምን እንደገና መታ ቶርች ታደርገኛለች እኮ። ይሁንት ገብቷል።
እና ትልልቅ ሰዎች የምትላቸው ማን ነው? ራሱ እያወራ እያጣላ ምን እያወጋ ምን እያ በእድሜና በሀብት ከሆነ ከዚህ ቅሌታም ሴትዮ በላይ ትልቅ የለም። እግዚአብሔር ያሳይሽ ሄለን። እና ወራዳ ትልልቆች ወራዳ። እኛ እኮ ገና ሮጠን ያልጨረስነው ነው ቁም ነገር እየሰራን ያለ ነው። ጅቦ ምንድን ነው ስለ ትልልቅ የምታወራው? ትልቅ አስተሳሰብ ነው፣ አይምሮ ነው ትልቅ መሆን ያለበት። ይሄን ሁላ እኮ ነገር የምታወራው ይሄ ሁላ ነገር እኮ የምታወራው ጃፒ እኔ የለም በቃ በጣም ኮምፈርት ተሰምቶኝ እኔም በወሬ ኢንሳይደሮችን እዛ ዱባይ ያሉትን ነግሬት ልጠርዝ ብቻ ነው እኮ መጠርዝ ብቻ ነው እኮ አላማው። ማን ነው የምጠርዘው? እነዚህ የነገሩኝ ልጆች ዱባይ ያሉትን ልጠርዛቸው ነው። አሃ እኔ ጋር ግሩፕ ከመግባቷ በፊት ልንገርሃ እንጂ በኮራ የሚገርም ነገር መጀመሪያ ጊዜ እኔ ላገናኝሽ አንድ ላይ ሲለኝ ለምን የመጀመሪያውን ቴሌፍ ብሎክ አድርጊያት ነበር ስደውልልኝ ለምን ስለዋሸች ቦለኳት ምንም እንኳን በሳ ሳይኖር ምን ሳይኖር በቃ እንትን ብያለሁ እነሱ ጋር ካልተገኘሽ ቤት ትቻን ነበርኩ። ከዛ በኋላ መታ ሚዲያ ላይ ላይቭ ስታረግ ነው እንዳው መተሽ ህዝቤንም ልጄንም እንዳሰደብሽ 10 አንበሳ ታወርጃለሽ አልኳት እንጂ እኮ ጨርሰን ነበር። ምንም እንደዚህ አውርቼ በቃ ኖርማል ያንን እኮ ሪከርድ አድርገው ነበር ባለፈው ስታሰማ ራሱ እኔ አወኩሽ እንደዚህ ነው እዚህ ሀገር በሚኖር ሰው ነው እንደዚህ እና ከእንደዚህ አይነት ሰው ጋር እየታየሽ ኡነሳሪ እኛ ሰው ማንናገርሽ ይመስልሻል ወይ ብዬ በምክር ነው እኮ የነገርኳት። ያንን ሪከርድ አደረገች እቺ መሰሪ ገብቷል። ከዛን እዚህ ጋር ሚስተር ሚዲያ እንደማይበቅ መታ ነው። ከዛ በኋላ እንትና ልጄ ነው እንትና የወገብ አጥንቴ ናት ምናምን ስትል የወገብ ቅማል አላወቀችም ብዬ የገባውላት ገብቷል። ከዛ ነው እንዳውም እንዳሰደብሽኝ 10 አንበሳውን ታወርጃለሽ ፊት ለፊት ነው ያልኩት። ፊራን ላከችብኝ። ፊራን ልካው ጃፒ ልንገር ፊራን ልካው ካንተ በስተቀር አትሰማም አሉኝ ብላ ለምን ፊራ አንድ ሁለት ጊዜ እኔ ጋር ገብቶ ገስት ላይ ራሱን ሲያብራራ አልነበረም። በዛ የተነሳ ፊራን ልካው በፊራ ጎን ለጎን የሚገርም ጃፒ እዚህ አለ ትንሽ ጥሩ ስራ ያለው ሰው ነው። ዱባይ ኖር ነበር በፊልድ አማካኝነትና እዛ ስለምታውቀው ደውላ ጠበቃ ፈልግልኝ አለችው። ፊራን እዚህ ከጎን ልከው ከዛን ማናት ምናምን ሲለው ቲክቶክ አያውቅም ደግሞ ሰውየው እንደዚህ ቁጥሬንና ምስል ላከችለት ስክሪንሾት አድርጋ ቲክቶክ። ከዛን አንቺ ደግሞ ይገባሽ አይለኝም። ከዛን ሳስረዳውና እንዳለ ቪዲዮውን የሚሰደብ የኔ ፎቶ ተዘግዝቆ እንዳለ ድሬዳዋ እንዳለ ምናምን ትሲል ከዛን ስደውል እንትን ጨርሽ ያላት እኔ ደግሞ አላስችል ብሎኝ ነገ የወንድም እጅ ላይ ደግሞ እንደዚህ ተወድቂያታለሽ አልኳት። ከዛን ለፊራ ምን አልኩት ፊራ አንተን እዚህ ከጎን ልካ እዚህ ጋር እንትን ያረጋች እንደሆነ ታውቃለህ ወይ ስለው አያውቅ ቪዲዮን ደግሞ ምን ሲሉኝ እንደነበረ ስልክ እርገጫቸው ብሎ ትቶኛል። ገብቷል። ከዛን ነው ጃጉር እኔ ጋር ሁሉ ቀን ሲገባ ታይቶ ዘመድ ምናምን ስለምን አንተነ ዘመዷ አሉ ብሎ የተገባው እሱ አንበሳ ሊደራደር አለም የገባው ኦሬዲ አንበሳውን ጥሪ ራሱ ፊራ ያውቃል። ፊራ እንደውም ኧረ ሄለን በፊት ለፊት አይሆንም እያሉ ነው ሌላው የሚነሳል ነው። ጃጉር በፍጹም ያንበሳውን ሐሳብ ኦሬዲ በፊራ ጊዜ ራሱ ደምድሞ ነበረ። ምን ነግረ ነገር ነው ቆይ ፖይንቱ ገብቷል። ከዛን ጃጉር ያስማማቸው ምንድነው በውስጥ ይሁን ነው ሰው ሳይ በሌላ ስም ምክንያቱም እኔ ካደረኩ እንደዚህ ሌላውም እዮዳብ የሚነሳል ምናምን አለች። በእናትሽ በልጅሽ ያለ ሲመለኝ እሺ በቃ አልኩት እንጂ እሱ የናል አንበሳ አላለ ምን አላለ ኦሬዲ ፊራ ይነገራት እኔ ላይቭ ላይ ተናገርኩት በየሪከርድ ላይ ያለው ወደ ኋላ ተመለሱና ይውጃብ እንደገና ያንን ጨረሰች አይደል ላይቭ ላይ ያደረጋ አይደል ካልገባ አጠገቧ እርግጠኛ አይደለም ላይቭ ላይ በሰማሁት እንደዚህ ያገናኘኝ አለችው። አቦ አንተ ነገርኩ አይደል እንዴ ላይቭ ላይ ምንድነው የምታወራኝ በውስጥ በኩል አልኩት። እኝኝኝ ልትለኝ እንደሆነ እንደዚሁ ገብቶኝ እምቢ አልኩኝ። አንድ ሁለት ደቂቃ ብትገቢ ሳለኝ ከ15 ቀን እርቅ ከተካሄደ በኋላ እርቅ ሳይሆን ይኸው በቃ ላይቭ ላይ ከ15 ቀን በኋላ እሺ ብዬ አስገባት። ከዛን የደስ በቃ ጋለሪ ሙላላት ራሷ ነች እኮ ያለችው። ይሄን ደግሞ የሁለተኛ ጋለሪ ሲሞላ ለቡቺ እንዳትነግሯት ደግሞ ያለችው ራሷ ናት። ልክ ጃጉር ሲወጣ ለብቻ ነጥላ በውስጥ ከኔ ጋር ትንሸካሸካለች። ከዛ በፊት እኔ ጋር ከመምጣቷ በፊት ለሱ ምን አልኩት ለምን እንደመጣሽ ገብቷል አልኩት።
እውነት እህትነትሽን ፈልጋ ይለኛል። ምንም አይገባውም። የሚገርም ነገር የሚዲያ ነገር እህትነትሽን በጣም ተጨንቃለች አለኝ። እንደዛ ነው አልገባም አይደል? ኢንሳይደር እኮ ፈልጋ ነው። ተይ ግን ሄለን ሁሉ ነገር ኔጌቲቭ አታስቢ። በዛ ነው ትጫነኛለህ ብዬ እንዳልቦልክ አልኩት። እንደውም ራሱ ጃጎር ነው እንዳልቦልክ አልኩት። ላይቭ ላይ ገብቷል። ራሷን እኮ የቆየችው ኢንሳይደር ካልወሰድኩ አልሄድም ብላ እኔን አላምዳ ቦሬ ውስጥ ተመስጬ እንደሷ እንዳወራላት ነበር። ከዛ ልትጠርዛችሁ ጃቄል ጠይቅሽ ያ ሄለን ብዙ ወሬም አላብዛ እንዲወጣ ነው። ምን መሰለሽ ህዝቡ አዲስ ነገሮችን ካንቺ ይጠብቃል። አዳዲስ ነገሮችን፣ አዳዲስ አጀንዳዎችን፣ አዳዲስ የምትሰሪያቸው ስራዎችን ይጠብቃል። በዚህ ጉዳይ ላይ ብቻ እዛው እንትን እያለ ምናምን ተጓጉቶ እንዳይቀር ህዝቡም ሰልችቶት እንዳይቀር የሆነ በውስጥ ይጨረስ ያልኩበት ምክንያት አንዱ ይሄ ነው። ሁለተኛ ነገር ደግሞ በደንብ ጠለቅ ብለን በምናስብበት ጉዳይ አሁን ሁሉም ነገር ወደ ዘር እየዞረ እንደሆነ ታውቂያለሽ። ሁሉም ነገር ለምን የሚሆነው ወደ ዘር እየሆነ ነው እና እንደዚህ አይነት ጉዳዮች ላይ ደግሞ ስትገቢ ነገሮቹ ወደ ዘር፣ አንቺ ደግሞ ከዚህ ነፃ ነሽ ብዬ አስባለሁ። ጠለቅ ብለሽ አንዳንድ ኮሜንቶችን በምታይበት ሰዓት አንዳንድ ሰዎች ቤታቸውን ከፍተው የሚናገሩት ንግግር በጣም አስቀያሚ ነው። እቺ ትግሬ እቺ ምናምን፣ በዛኛው ሳይድ ደግሞ ይሄ አማራ ስለሆነ ሁሉም እንደዚህ አይነት ውስጥ ደግሞ የምትገቢ እኔ ስለማከብርሽ ነው፣ ጌታን ነው የምልሽ። የሚመጣ ነገሮች አሉ። አሁን እሷ እንዲህ ብትልስ ምን ችግር አለው? እሱስ እንዲህ ተናግሮ የለ እንደ በኢትዮጵያ ቴሌቪዥን እንዲህ ጠበሱ ብሎ የለ እንዲህ ይሄ ዘረኝነቱ የለም፣ ደስ የማይለው ነገር ይፈጠራል ምናምን። ለአንቺም ጥሩ እንዳልሆነ ስለገባኝ ነው፣ ስለማከብርሽ ነው። እንደ ሐሳብ ነው ይሄንን ነገር ያነሳሁት እንጂ ቢቀጠልበት ቢሄድበት እኔ ምንም አያገባኝም እኮ እዚህ ጉዳይ ላይ ገባሽ። አንዳንድ ሰዎች ግን በግሩፕ ተቧድነው የሷ ደጋፊዎችም ሁሉም ነገር በዘር ነው እንደነገርኩሽ ነው። ሄለን ብትነካ እንዳለ ኦሮሞዎች እንዳለ የድሬዳዋ ልጆች ናቸው የሚነሱት አይደል እንዴ? ይሄም አለ እና ነገሩ ታስቡ። ያውም አሁን ጥሩ እየሄደ ነው። ማንንም ኦሮሞ ይነሳል ምትለው እኔ ኦሮሞ ነኝ፣ እኔ ኦሮሞ ነኝ፣ መልካም ይሆናል ባይ ነኝ። ከዚህ በላይ ብናገር ደግሞ ያልሆነ ነገር ነው። አመሰግናለሁ። ጨርሻለሁ። ሄለን ብትነካ ኦሮሞ ይነካ። እኔ 8 ቤት ጉራጌ ነኝ። ማናችሁም አይደለም፣ ወላ አማራ አይደለም፣ ወላ ትግራይ፣ ወላ ኦሮሞ አይደለም። 8 ቤት ጉራጌ ነኝ። ሄሉ ግን እንደ ሐሳብ ማለት ነው። አሁን ጂቦ የተቀደሰ ሐሳብ ነው። እውነት እንደ አዋቂ ነው። እግዚአብሔር እየቀለድክ ከሆነ ይደብራል። ሰዎች እንዴት እያሰቡትና እንዴት እየሄደ እንደሆነ ስላላወቅ ነው። አሁን እዚህ የምናየው የእኛን ነው፣ ግን ትናንሽ ሰዎች አሉ። አሁን አንድ ጊዜ ስራ ልገባ ነው። አንድ ሐሳቤን ልስጥሽ ሄለን። ሁሉ ነገር ይመጣል። አንድ ጊዜ አጀንዳ ይመጣል። ከዛ በኋላ አጀንዳው ሳይቋጭ ሁሌ እየተደበቀ የተወሰኑ ሰዎች ሆዳቸውን ሞልተውበት የተወሰኑ ሰዎች ክሬዲት አትርፈውበት ሁሉ ጊዜ እየተዘጋ ነው የሚቀረው። እና ፕሊስ ሄለን በህይወት ታሪክ አንድ አጀንዳ እስከ መጨረሻው ሄደ እንዲባል ይሄንን ሀቅ አውጪልን እና ለዚህ ነገር ደግሞ 28 አንበሳ ከየት ነው የሚመጣው? ጃፒ ትቀልዳለህ። እስከዛሬ ያጠራቀምኩትን አርጌ ቀጠሮ ጌም ይዤ ይሄ ሁላ አሁን ሳራ 8 ኪሎ ኩንታል ያስገባችሁ በርበሬ ላይ አንዱን ኩንታል አንበሳ አንድ ብታወር ሁሉም ለምን አያዋጣማው? ምን አባታቸው ለምን ወርቁን ይጠብቁታል? እንደው ምን አረገሱ? እኔ የሰውየውን ሀቅ ካልወጣ በእውነት ምንም የማያውቅ እዚህ ንጹህ ሰው ሰውን ከማገዝ ከመርዳት ውጭ ምንም ነገር ያልሰራ ሰው ስሙ ተብጠልጥሏል አይደል? ለምን ተድበስብሶ ይቀራል? ለምን አባታቸው ያዋጡም? ዝም ብለው እየተቀበሉ መዋጥ ብቻ ነው እንዴ? የደረሰው የበላው ሁሉም ያዋጣ፣ ሁላችንም እናዋጣለን። ከፍለንም ቢሆን ሀቁ ይውጣ። ሴትዮዋ ለምንድን ነው ተሸፍኖላት የሚያልፈው? ንጹህ ነች ተብሎ የመጣውስ ምን ያህል ገንዘብ ከፍላ ነው? እንዴት አንዳንዴ ከደሙ ነፃ ነኝ። አንዴ ላውራ። እኔ ከደሙ ነፃ ነኝ። ይሄንን ነገር ቁጭ ብዬ ከማየትና ታፕታፕ ከማድረግ ውስጥ ሌላ የማደርገው ነገር የለም። ሁለተኛ ነገር ደግሞ ሄለን በዚህ አጋጣሚ አድናቂሽ ነኝ፣ ጌታን አድናቂሽ ነኝ። በዚህ ጉዳይ ብቻ ሳይሆን በቃ ቲክቶክ ላይ ከምከታተላቸው ሴቶች መካከል ትላንትና አሁን የሚስተር እቺን ኦዲዮ ስማ። ትላንትና አሁን ምንም ነገር መስማት አልፈልግም። ምንም ነገር ማየት አልፈልግም። አንተ ዱባይ ነው ያለው። ዱባይ እንትን እየተባባላችሁ ነው የምትወራሩ። ሄዱዬ ለጂቦ ጥያቄ አለኝ። ከመሄድ በፊት እናንተ ለምንድን ነው ሁሉ ቦታ ገብታችሁ ማለት በዚህም በዛም ሳይድ ገብታችሁ ነገሩን ልታስታርቁ ስትሞክሩ አይቻለሁ። ለምንድን ነው ሳራ ጋር ገብታችሁ ቃሏን ማትቀበሉት?
ሳራ እኔ አንድ ነገር ልንገርህ። እኔ ሄለንን አከብራታለሁኝ፣ እወዳታለሁ። እሷ ቤትም ስገባ በስነ ስርዓት የምታስገባኝ፣ እኔም በስነ ስርዓት ነው ማውራት ከእሷ ጋር። የማየው ነገር ግን አለ። አንተ እንደ ቀልድ የምትወስደው ነገር አይደለም። እዛም እዚህም ብዱን ማለት ተቧድነው የሚያያቸው ሰዎች ምንም አነስተኛ ቢሆንም 100ም 10ም ሰው ቢያቸው አመለካከታቸው ግን ያስፈራል። ወደ ዘር ይወስዱታል። ለወርቁ አይተነው ለምን አማራ ብቻ ይናገራል እንደ ሰው? እኔ ወርቁ አይተነው ነው ያልኩት። አማራ አላልኩ፣ ኦሮሞ አላልኩ፣ ጂኒ ያላልኩ። ሳር አለች ነው ያልኩት። እንደዛ ሰሊና ጉዳይ ውስጥ አለች ያልኩ። ሰሊና ትላንት መጣች። ሙኒት እንደዚህ ያልኩኝ። ሙኒት መታ ታውርድና ቦይሷን ትውሰድ ካለች ኦሬዲ እቅድ አውጥታልኛለች ልትገለኝ። እዛ ሴት እንጃ። ይሄ ጉዳይ ግን እኔ ምንም ስላልጣመኝም እኔ እነሱ በፈለጉት መንገድ አዳሚ ወሰደው። እኔ ጅቦ ብዬ ሳወራ ጅቦ ብቻ ነው አላማይ፣ ሌላ ምንም ነገር ይገባኛል። ጅቦ እንደዛ የሚለው ሌላ ሰው ቤት የተለያዩ ነገሮች ሲወሩ ነበር። እኔም ሰምቻለሁ። ተው እያልኳቸው ነበር። ሌላ ነገር ውስጥ አትግቡ እያልኳቸው ነበር። የእሱ ፐርስፔክቲቭ ይገባኛል። ጅቦ አልቀለድኩም። አሁን ያልከውን ነገር እስማማበታለሁ። አዎ በጣም ያስፈራል። ጃብ እግዚአብሔርን ነው የምልህ። ሰዎች እንዴት እንደ አመለካከታቸው እንዴት እንደሆነ ብታይ፣ ሁሉም ነገር ደግሞ በዘር ነው ሁሉም ነገር እና ይሄ ነገር ደግሞ ለአጎቴ ልጅ 200,000 ሰጥቶ ታውቃለሁ። እኔ ወርቁ አይተነው አዲስ አበባ ላይ ሰው ይረዳል አውቃለሁ። እኔ ምንም ችግር የለብኝም። ሲጀመር ለምንም ጊዜ ላይ አቦኔ ወደና ምን አገባኝ ስታስቡ ብትሉ እኔ ህዝብ ሰላም ይበልጣል። እኔ እንጃ እንዳንቺ ህዝብን ኢትዮጵያን ህዝብ የምታከብሪ እኮ እነሱ ሚዲያ ላይ መልክ ይሰራሉ እንጂ እኮ ወርቁ ወላ አላሳሰበው ደንታም የለው። አባ ምን አገባው እሱ። ኦኬ ሚስተር ቦምባስቲ ልጠይቃት ፈልገህ ነው? እኔ እኮ አድሚን ያለን የሚመስለኝ ማን ያወረደው? ራሱ ነው ሊወጣ ብሎ ነው። እና ሄሉዬ እኔ ዛሬ የገባሁበት ምክንያት በዛኛው ጉዳይ ነው። ልብ ለልብ ተዋውቀናል። ሌላ ምንም የምልሽ ነገር የለም። ይህ ነው ያ ግለሰብ በጣም እንደሚወድሽ ነገረኝ። ንገርልኝ፣ አድርስልኝ። እኔ በዛ ፐርስፔክቲቭ አይደለም ምናምን ብሎኛል። ጀስት ሜሴጁ እንዲደርስሽ ነው የመጣሁት። በውስጥም ማውራት የለብንም በውስጥ እናውራ ያልኩት ነገሩ እዚህ ጋር ሰፍቶ እኔ ወዳታለሁ። በዛ መንገድ አይደለም ማለት በየትኛው መንገድ ያሰብኩታል? ምን ማለት ነው? ኖ ማታ በተወራው አይደለም በዛ እና ጀስት ዛት ፐርሰን ኢዝ ዩር ሰፖርተር በቃ ያንን ማታ ያልኩት እኔ እኮ አይ ሃቭ ሪስፔክት ኤቭሪ ታይም ብያለሁ አለ እንደ ልጅ ያ ሰው ያየሁት ነገር ያ ነው ግን ታዝቤያለሁ ነው ያልኩት አይደል? እንደዛ ከሆነ ምንም ችግር የለም። ትንሽ ያግለሰ ተጣላን እኮ አላልኩም፣ ግን ትዝብቴን ታዝቤያለሁ። አትታዘቡኝ ግን ኤቭሪ ታይም ቴንክ ዩ ብያለሁ። ራይት ብዙም ርቆ ከመሄዱ በፊት ነው ሜሴጅም ስለተላከልኝ እንደዚህ በልልኝ እኔ አንቺ ወገን ነኝ ምናምን ስለተባለ ያንን ነገር እንድታውቂው ብቻ ለመናገር ገባሽ? እንደ ሽማግሌ የመጣሁት ሌላ አንዳንድ ጊዜ ምን አይነት ባህሪ ያለ መሰለ ማከብር ከሆነ ምትከፋ ማስከፋ ከመሰለኝ ትቼ ነው የምጠፋው። ብሎክ ነው ማድረግ እኮ ዲጂ ግን በቃ እስቲ እኔ ደግሞ በዛ በኩል ማኔጅ ማድረግ ያለብኝ ነገር ካለ አስተካክላለሁ። ገባሽ? ነገሮች ቴንክ ዩ ማዳሽ ገባሽ? ምንሽ ያ ማናጀር እዛ መስተካከል ያለበትን እሄዳለሁ እና በቃ እቺ ሜሴጅ ለማስተላለፍ ነው ሄሉዬ። ከዛ በተረፈ መልካም ጊዜ፣ ፈታ በይ። በነገራችን ላይ ዲጄ የእውነት ዲጄ ነው። እሺ የታወቀለት ዲጄ ነው። ወጣቱ ዲጄ ነው። የድምጽ ግን እኮ ይሄ ዱባይ ነገር ካልተፈታ ቤቴ እየቀዘቀዘ ነው። ታውቂያለሽ አይደል? እኔ ሙዚቃ የሚሰሙ ሰዎች ሁሉ እዚህ ጋር ቁጭ ብለዋል። አንበሳውን ያውርዱ። እንደገና ደግሞ የገብርኤል የወልደ ጊዮርጊስ ለካ ይቀራል። የሙኒት ደግሞ ይቀራል። ማቶ ለምን አንድ ጊዜ ያወርዱ? 48 አንበሳ ሄሉ እዚህ ቤት ስመጣ ፎሎ አስደርጊኝ። ቤቴ እየቀዘቀዘብኝ ነው። ዲጄ ነው። ግጥም ምናምን ወደ አርቱስ መግባት የምትፈልጉ ሰዎች ደግሞ መንገድ ይመራችኋል፣ ሰው ያስተዋውቃችኋል። ጀስት ወሬ ሳይሆን የእውነት ነው። ከድሮ 7-8 ዓመት ምናምን እንተዋወቃለን። 9 ዓመት ሚስተር ግባ ወንድማችን። እንዴት ነሽ ሄሉ? ያማን ወሳፕ ወንድም አለን። ያው ተጥደንበት ነው ያለው። እንግዲህ አጀንዳ ሰተሽን ሰሞኑን ቁጭ ብለን ስንከተክተው ነው ያለው። የቡጨቃና የከተከታ ሰዓት ብለን ቤታችን ገባ ብቻ ይዤ ማውራው ነው እንጂ ምንም እየተወራን እኮ ነው እንደሆነ አላይም። አይ በጣም እየከተከተ ነው። ምን ላይ ደረሳችሁ ታዲያ ወንድማችን?
ያው ጉዳዩን እኛ ዞሩን አክረረነዋል በተወሰነ ያው ቢቻል ነገሩ ቢስተካከልና በርቅ ቢያልቅ ደስ ይለናል። ካልሆነ ግን ይሄ ነገር በዚህ መቼ ተጣልተን ነው በርቅ የሚያልቀው? ማን የተጣላ? ኦኬ አሁን ለምሳሌ በቃ ያለችው አንደኛዋ ሳራ ነች። ሳራ ጋር ያለውን ሌሎቹን ታያቸው ዝም ቦጥንጎራቸው፣ ግን ከሳራ ጋር ያለው ነገር ግን ብትፈቺና ከሳራ ጋር ፒስ ብትፈጥሪ ደስ ይለናል። እኔም እንደሆነ መክርሽ እሱ ነው። አሁን እኮ ልጄን ሁላ አስለጥፋ እያሰደበች ነው። አለቃትም። እኔ ሚስተርዬ እግዚአብሔርን አልዋሽም። የውሸቴን እሺ ምናምን አልልም። ቃሏን አስፈፈች አይነት ነገር እንዳት ልጄን ሁላ አስለጥፋ እያሰደበችኝ። እኔ ደግሞ ያንን የሰደበኝን አይደለም የምናገረው፣ እሷን ነው ማለቃት። ራሴ ነው ዲፌንድ ማድረግ መብት አለኝ። ገብቷል? የሚዲያ መብቴ ይፈቅድልኛል ሰልፍ ዲፌንድ። ኦኬ ግን አሁን ለምሳሌ አንቺ ከሷ ጋር ያለሽን ችግር መፍታት ብትቺ ምን ይመስልሻል? ማለት እኛ አሁን ለምሳሌ ነገሮቹ ላይ መሀል ላይ ተገብቶ ሰው በቃ በሽምግልና እሷም ስራዋን እንድትሰራ አንቺም በቃ ህይወትሽን እንድትኖሪ ነገሮችን ቢስተካከል ምን ይመስልሻል? እኔ እኮ ሚስተር እግዚአብሔር ቮይስ ላኩላት ነበር አይደል? ከዛን ቴሌፎን አላነሳውላትም ስራ ነበርኩ አይደል? ሄዳ ለሰው ሁላ ስታወራ እንደሚቆጫ ታውቃለሁ። ለእንትና ነግሬ ለምን ነገርኩት ምናምን ትላለች። አሁን ያኔ እንትና ጃጉር ትንሽ ፍንጭ ለመብረቁ የሰጠ ጊዜ ምን ያህል በጣም ጨንቋት አይቻታለሁ። ገብቷል? እና አታስቢ እያልኩ በኔ ተውላት ነበር። ለዛ ነው ወጥቼ ያንን መብረቁን አንተ የእንትን ካካ የሆንክ ሰውዬ እስቲ አንድ ጦንቃይ ቤት ካልሄድክ አንድ ነገር ታወጣለህ አልኩት። ለምን እኔ ጋር ነው እንዳላውቃለሁ ሁሉም ነገር ገብቷል። ያን ያለ ያረጋጋዋት ማለት ነው። በዛ የተነሳ ሌላ ሰው ጋር ሄደሽ ነገ ለምትቆጪ ሶስተኛ ሰው ጋር ባትሄጂ አልኳት። ለምን ብዙ ሰው ሲደውልልኝ ጃጉር ደወለልኝ ሺ ጊዜ ምናምን ሲደውልልኝ ያንን አየሽ ለሰው ከተናገርሽ አለቅሽም አለችኝ ብላ ስታወራ በጣም ነው የገረመኝ። ደግሞ ትላንትና ቮይሱን አሰምቻቸዋለሁ። ለሶስተኛ ሰው ሰጥቶ እንደዛ አደረገን ብላ ስትናገር ማታ አሰምቻቸው። ማታ አንድ 5 ሪከርዶች አዲስ አሰምቻለሁ። ገብቷል? እራሷ በዚህ መንገድ ሄዳ ምናምን ነው እንጂ እኔ ለጸባ አላልኳት ምን አላልኳት። ገብቷል? አሁን እስቲ ከዚህ ሁላ ውርደት እሷ እንደምትለው ራሱ ከ20 አንበሳ ብታወርድ አይቀላትም? እስቲ ሚስተርዬ በእናት ሻይ ወልሽ እናንተ ከተስማማችሁ እኮ ችግር የለውም። ለአንበሳውም ለምኑም ነገር ገብቶሻል። ግን ወልሽ ብዙ ተሳቢ ያለ ከኋላ ብዙ ጉድ ነው ያለው ከኋላ ገብቶሻል። ሌሎቹን እንዳለ ተሳቢውን መቁረጥ ነው ካንቺ የሚጠበቀው። ስለዚህ ከሷ ጋር ያለሽ ነገር ብቻ በስምምነት በመነጋገር በእህትነት 10 አንበሳ ካልሰጠሽኝ አለች ነው አለ ያለችው። 2 አንበሳ ሰጥቻለሁ አላለች። መታ 8 አንበሳ ታውርድ። እሷን ስሟን ዘጋታለሁ። ሌላውን ኢንፎርሜሽን የፈለገ ደግሞ መጥቶ ያናግር። ምን ትላለህ ሚስተር? ኦኬ አይ እኔ እንኳን ከአንበሳ የበለጠ ወዳጅነቱ አይበልጥም። ከአንበሳ የበለጠ ለመሰለ እያንዳንዱን እንቅስቃሴን ሁላ የምትቀርጽ ሰው ወዳጅ አትሆንህማ። ልብህ እንኳን ያውቋል ሚስተር። የመጀመሪያ ቀን ስናገራት ሚስተር የመጀመሪያ ቀን ስናገራት ደወለችልኝ። ከቡቺ እዚህ ዘመድ አለቻትና ከሷ ቁጥር ተቀብላ ማለት ነው። ከዛ በንጹህ ልብን ያናገርኳት ሚስተር ልጄን ነው የምልህ። እሺ በንጹህ ልብ ምን አልኳት? የሚዲያ እንኳን ካልገባት ብዬ ትልቅ ሰው ከሆነች ብዬ ምን አልኩኝ? ሚዲያ ላይ ከነንትና ጋር ቁጭ ብለሽ እነሱ ሰው ሲናገሩ በእነሱ አይን አንቺ ማትታይ ይመስልሻል ብዬ በጸባይ መክረት ያንን ይሄው ብላ ሪከርድ ታሳያለች። ጭራሽ ደግነቴን የሚያሳይ ሪከርድ ነው እኮ ስታሰማኝ ነበር። እኔ አንድ ነገር ልንገርሽ ወልሽ ዛሬ እኔ ቤት ነበርና ምን እንደተፈጠረ ልንገርሽ። እኔ ውሸት ስለሚደብረኝ ነውና ሁላችንም ቤታችን ተሰብስበን ሄለን ትከሰስ የሚል ፕሮግራም ተዘጋጅቶ ነበር። ውሸቴን አለ ምነግርሽ ማስመሳሰል አትወጂም ማለት ያ ችግር ኦኬ እንደዛ ነበር ተሰብስበን የነበር ነውና ትከሰስ ምን ይመስላችኋል የሚል ጥያቄ ምልክት የነበረበት ነገር ነበርና ሰዎች እየገቡ እየወጡ ሐሳብ ይሰጡ ነበር። እና ይሄ በዚህ ሐሳብ ጉዳይ ላይ አይ ምንድነው መሆን ያለበት ተብሎ ስታሰብ ሄለን ከምትከሰስ በቃ ነገሩ የሚስተካከል ከሆነ ተስተካክሎ እሷም በእህትነቷ ያለውን ጉዳይ ብትቀጥል
ምክንያቱም ወደ ክስ ደረጃ ላይ መሄድ የሆኑ ሰዎች እየገቡ ብዙ ሰዎች ነበሩ፣ ወደ 4600 ሰዎች እየገቡ ምን ይላሉ ያለውን ነገር የተለያየ ነገር ነው የሚያወጡት። ኢንተርፖል ይላሉ፣ አንዴ እንደዚህ ይላሉ፣ አንዴ እንደዚህ፣ ኤምባሲም በዛ መክሰስ ትችላለሽ፣ ጠበቃና ያስተቻለሽ ምናምን ነው የሚሉትና ይሄንን ነገር አስቆመነው ወደዚህ ነካነካካ ውስጥ ከምንገባ እኛ ጣጣችንን ማስተካክለን ካንቺ ጋር ያለውን ጉዳይ ፈታችሁት። በተለይ ከጀርባ ያሉት ተሳቢዎቹ እንዳለ ቆንጆዬ ጅቦች ናቸው የተሰበሰቡት። እነሱን ወደ ጎን አድርገሽ አንቺና በሷ በኩል ያለውን ነገር ብትፈቱትስ? እኔ ምሬ ነው የምነግርሽ። እኔ ከአንበሳው በላይ አንቺና እሷ እህትና ወንድምነታችሁ ይበልጣል። በእርግጠኝነት ደግሞ ይህንን ነገር ተረድታ ሳራም እያዳመጥሽ ከሆነ የሚገባትን ነገር አድርገሽ በቃ ከዚህ በኋላ ጉዳዩን መዝጋት አይሻልም? የምሬ ነው የምነግርሽ ሄሉዬ ቆንጆ ሚስተር። በነገራችን ላይ ብዙ ጊዜ ምን አለ መሰለ ተከሳሽ ምን እንደሚል ቢያውቅ ኖሮ ከሳሽ ፍርድ ቤት ባልሄደ ነበር የሚባል ነገር አለ። ገብቷል? አንተ ስለተናደድክ ብቻ በምትፈልገው መንገድ ፍርድ የማግኘት መብት የለም። መክሰስ ግን ትችላለህ። you know this right? አታውቃለህ? እኔ ስናገር እያንዳንዱ የተንቀሳቀስከውን እንዳለ አንዱ ቴሌፎኔ አሮጌ ነው የማልጥለው። እንደዚህ አይነት ኢንፎርሜሽኖች ራሴን መከላከልበት ስለማስቀምጥ ሚዲያ ላይ ደግሞ እያንዳንዱ አፍ የምከፍታቸው ነገሮች ሁሉም ይተረጎማል። ገብቷል? ዛሴት ደስ የሚለው ደግሞ በተለይ ልጄ ጾታ አስቀይሯል ተብሎ ሲወራ እኔ ፎቶዬ ተዘግዝቆ አድራሻዬ ለግድያ ትፈልጋለች ተብሎ ግድያ ሲታወጅብኝ እሷም ራሷ ቀጥታ ባትናገር እየከፈለች እያሰደበች ዘርማን ዘሬ የኔን ዘር እርግጠኛም ሳትሆን የመጣውበትን አካባቢ ድሬዳዋ ሳይቀር ሲሰደብ 17 አንበሳ ስታወርድ ዋ እያሉ አፉን ሲከፍት ቪዲዮ ነው ይጋል። ገብቶሃል? ማን አባቱ ነው ምን የሚያመጣው ክስ? ነሚኮ ሚውት ይጎል አርጊው በእናትሽ ሚስተር ክስን እናቴ ትሙስሙኒ ከአምስት አልፈራው እግዚአብሔር። ምክንያቱም በጣም ኤቪደንሶች ስላለኝ ማለት ነው። ገብቷል? የሚዲያ ከሰሳ እንደዚህ አለች በሚል አይደለም። ገብቷል? አይ ጀስት ሪአክሽን ምንም ደንታ የለኝ። ምን አለች መሰለሽ? አንቺ ጀምሪው እኔ ጨርስሻለሁ ስትለኝ እንድጨርሰኝ ብዬ ነው ቶፒክ ያረኳት። እሷ ናት እንደዚህ ገፋፋችን። በነገራችን ላይ ኦኬ ምን አለች መሰለ ትምህርት ሚኒስቴር ልል ነበረ ቱ